ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር የስፖርት መረጃዎች ይዤላችሁ ቀርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። በትላንትናው ዕለት የተደረጉ የሻምፒዮንስ ሊግ ጨዋታዎች አስገራሚ ውጤቶችን አስመልክተውናል። ለዛሬም የሚደረጉ ተጠባቂ ጨዋታዎች አሉ። በተለይ የሪያል ማድሪድ ከማንቸስተር ሲቲ ጋር እንዲሁም ፒኤስጂ ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ዋንጫውን ያሸንፋል የሚል ከፍተኛ ግምት ሰጠው አርሰናልም ከሜዳው ውጪ ከባየር ሊቨርኩሰን ጋር ጨዋታውን የሚያደርግ ነው የሚሆነው። የነዚህን ጨዋታዎች ውጤት እንድትገምቱ እጠይቃችኋለሁ። በሐሳብ መስጫ ሳጥን ውስጥ ሪያል ማድሪድ ከማንቸስተር ሲቲ እንዲሁም ፒኤስጂ ከቼልሲ የሚያደርጉትን ጨዋታ ማን የሚያሸንፍ ይመስላችኋል? በትላንትናው ዕለት የተደረጉት ጨዋታዎች ላይ ታዲያ በርካታ ጎሎችንም ተመልክተናል። ከዝውውር ጋር በተያያዘም በርካታ ነገሮች እየተወሩ ይገኛሉ። እነዚህንም የማቀርብላችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ የኮል ፓልመርን ጉዳይ እንመልከት። ተጫዋቹ በቀጣይ ዓመት ከቼልሲ ጋር የመቆየቱ ነገር አጠራጣሪ በመሆን ላይ ይገኛል። በርካታ ምክንያቶች ናቸው እየተጠቀሱ የሚገኙት። በአንድ በኩል ተጫዋቹ የማንቸስተር ዩናይትድ ቀንደኛ ደጋፊ እንደሆነ እየተገለጸ ይገኛል። አሁንም ታዲያ ወደ ማንቸስተር ከተማ አዘውትሮ መመላለስንም እያበዛ እንደሆነ ነው እየተገለጸ የሚገኘውና ተጫዋቹ ወደ ማንቸስተር ዩናይትድ የመመለስ ፍላጎት እንዳለው ተገልጿል። በርካታ ጓደኞቹም አሁንም ድረስ እዛው በማንቸስተር እንደሚገኙ የተገለጸው። የቀድሞ የእንግሊዝ ብሔራዊ ቡድን የፊት መስመር አጥቂ የነበረው ኤሚል ሄስኪ ታዲያ ተጫዋቹ ወደ ባርሴሎና ወይንም ደግሞ ወደ ማንቸስተር ዩናይትድ ዝውውር እንዲያደርግ ምክሩን ለግሶታል። በማንቸስተር ዩናይትድ ወይንም ደግሞ በባርሴሎና የተሳካ ጊዜ ሊያሳልፍ ይችላል ሲል ነው የገለጸው። እንዳጠቃላይ ከኮል ፓልመር የወደፊት ቆይታ ጋር ታዲያ የቀጣይ ዓመት የሻምፒዮንስ ሊግ ተሳታፊነት የራሱ የሆነ አስተዋጽኦ ሊኖረው እንደሚችል ነው የተገለጸ የሚገኘው። አሁን ላይ ባለው ሁኔታ ቼልሲዎች በሻምፒዮንስ ሊግ የሚያሳትፋቸውን ውጤት የሚያስመዘግቡበት ደረጃ ላይ አይገኙም። ምናልባት ዋንጫውን አሸንፈው በአቋራጭ ካልተሳተፉ በስተቀር ማለት ነው። ከባርሴሎና ጋር በተያያዘ ግን ባርሳዎች የገንዘብ ችግር እንዳለባቸው ይታወቃል። ኤሚል ሄስኪ ታዲያ ተጫዋቹ ወደ ላሊጋ ቢያመራ በባርሴሎና ጥሩ የሚባል ጊዜን ሊያሳልፍ ይችላል። ከባርሴሎና አጫወት ጋር ይሄዳል። ለላሊጋ የሚመች አይነት ተጫዋች ስለሆነ በባርሴሎና ይሳካለታል ሲል ነው የገለጸው። ነገር ግን ባርሴሎናዎች ምናልባት ቼልሲዎች ተጫዋቹን ቢሸጡት እንኳን ሊጠየቅ የሚችለውን ገንዘብ መክፈል ስለመቻላቸው የታወቀ ነገር የለም። የአጥቂ አማካይ እንዲሁም የክንፍ መስመር ተጫዋች የሆነው ኮል ፓልመር በ2023 ነበር ከማንቸስተር ሲቲ ለቼልሲ የፈረመው። በጨዋታዎች ላይ የጎል ዕድሎችን መፍጠር፣ ጎሎቹን ማስቆጠር እንዲሁም ኳስን መስርቶ በመጫወት ረገዱ ኮል ፓልመር የተሳካለት ጊዜን አሳልፎ ነበር። ከቅርብ ጊዜ ወዲህ ከጉዳት ጋር በተያያዘ በተደጋጋሚ ከሜዳ ቢርቅም ማለት ነው። በቀጣይ ክረምት ታዲያ የሚፈጠረውን ነገር እንመለከታለን። ማንቸስተር ዩናይትዶች የኢንተር ሚላኑን ተከላካይ ፌዴሪኮ ዲማርኮን እየተከታተሉት እንደሚገኝ ተገልጿል። የጣሊያን ሚዲያዎች ታዲያ ፌዴሪኮ ዲማርኮን የዓለማችን ምርጡ የግራ መስመር ተከላካይ እያሉ ነው እየጠሩት የሚገኙት። ኢንተር ሚላኖች ከዚህም በፊት ተጫዋቹን ለማስፈረም ከተለያዩ ክለቦች የቀረበላቸውን ጥያቄ ውድቅ አድርገው ነበር። አሁን ላይ ግን ተጫዋቹን ሊሸጡት እንደሚችሉ እየተገመተ ይገኛል። እስካሁን ባለው ሁኔታ ግን ተጫዋቹ በኢንተር ሚላን ደስተኛ እንደሆነ የተገለጸው። ማንቸስተር ዩናይትዶች ከ45 እስከ 60 ሚሊዮን ዩሮ የዝውውር ሂሳብ ለማቅረብም ፈቃደኛ መሆናቸውን ነው የጣሊያን ጋዜጣዎች በመዘገብ ላይ የሚገኙት። የ28 ዓመቱ ፌዴሪኮ ዲማርኮ በግራ ተከላካይ መስመር በኩል እንዲሁም በተመላላሽ መስመር በኩል ላይ መጫወት የሚችል ተጫዋች ነው። አሁን ስሙ ከማንቸስተር ዩናይትድ ጋር እየተያዘ ይገኛል። ማንቸስተር ዩናይትድ፣ አርሰናልና ቼልሲ በአሁኑ ሰዓት ለፍራይቡርግ እየተጫወተ የሚገኘውን ጆሃን ማንዛምቢን እየተመለከቱት እንደሚገኙ ተገልጿል። የ20 ዓመቱ የአማካይ ስፍራ ተጫዋችን ለማስፈረም የቡንደስሊጋ ክለቦችም ፍላጎት ማሳየታቸው ነው እየተገለጸ የሚገኘው። ወጣቱን ተጫዋች ለመልቀቅ ታዲያ ፍራይቡርጎች እስከ 50 ሚሊዮን ዩሮ ሊጠይቁ እንደሚችሉ ነው እየተገለጸ የሚገኘው። የ20 ዓመቱ ወጣት ተጫዋች
ታዲያ ጠንካራ ነው። ኳስን በማስጣሉ ረገድም እንዲሁም ጨዋታዎችን ወይም ደግሞ ቡድኑን በማቀናጀት በኩልም ጥሩ የሚባል ጊዜን ከፍራይቡርግ ጋር እያሳለፈ ይገኛል። እንደነገርኳችሁ ፍራይቡርጎች 50 ሚሊዮን ዩሮ ለተጫዋቹ ዝውውር ይጠይቃሉ ተብሎ ይጠበቃል። በዜግነት ለስዊዘርላንድ ነው እየተጫወተ የሚገኘው። የ20 ዓመቱን ተጫዋች ለማስፈረም በቀጣዩ ክረምት ፉክክሮች ሊኖሩ እንደሚችሉ ተዘግበዋል። አርሰናሎች ባለፈው ክረምት የተዉትን የአጥቂ መስመር ተጫዋች አሁን በቀጣዩ ክረምት ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ እየተዘገበ ይገኛል። በአሁኑ ሰዓት ለጋላታሳራይ እየተጫወተ የሚገኘው ቪክቶር ኦሲሜን የአርሰናሎች የቀጣይ ኢላማ ሊሆን እንደሚችል እየተዘገበ ይገኛል። አርሰናሎች ታዲያ ይህንን ተጫዋች ባለፈው ክረምት የማስፈረም እድል ነበራቸው። ነገር ግን ቪክቶር ዮኬሬሽን በመምረጣቸው ጋላታሳራዮች ቪክቶር ኦሲሜን በመጨረሻም ወስደውታል። ይሁንና ተጫዋቹን ማስፈረም አሁን ላይ ለአርሰናል ከባድ ሊሆን እንደሚችል ነው የተገለጸው። በአንድ በኩል ለተጫዋቹ ዝውውር ከ130 ሚሊዮን ዩሮ በላይ ሊጠየቅ ይችላል ተብሎ ይጠበቃል። በተጨማሪም ደግሞ ተጫዋቹ ከፍተኛ የሆነ ደሞዝ ሊጠይቅ እንደሚችል ነው እየተዘገበ የሚገኘው። አርሰናሎች ባለፈው ክረምት ቪክቶር ዮኬሬሽን ቢያስፈርሙትም አጀማመሩ ጥሩ የሚባል አይደለም። በእርግጥ ከፈረንጆቹ አዲስ ዓመት በኋላ ጥሩ የሚባል ጊዜን እያሳለፈ ቢገኝም እንደሚፈልጉት ለአርሰናሎች በርካታ ጎሎችን እያስቆጠረ አይደለም ቪክቶር ዮኬሬሽና አሁንም በቀጣይ ክረምት የአጥቂ መስመር ተጫዋች ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው የተዘገበው። የ27 ዓመቱን ናይጄሪያዊ ለማስፈረም አርሰናሎች እንቅስቃሴ ሊያደርጉ እንደሚችሉ ነው የተዘገበው። አርሰናሎች የቦሩሲያ ዶርትሙንዱን የአማካይ ስፍራ ተጫዋች ዩሊየን ብራንትን እየተመለከቱት እንደሚገኙና በቀጣይ ክረምት በነፃ ዝውውር ሊያስፈርሙት እንደሚችሉ የተገለጸው። ዘንድሮ ታዲያ አርሰናሎች በአጥቂ አማካይ ቦታ ላይ ከፍተኛ የሆነ ችግር አለባቸው ብለን መናገር እንችላለን። የአርሰናል ትልቁ ችግር ዘንድሮ የአጥቂ አማካይ ቦታው ነው። ማርቲን ኦዴጋርድ በተደጋጋሚ ጉዳት ምክንያት ክለቡን ማገልገል አልቻለም። በተደጋጋሚ ወደ ሜዳ በገባበት አጋጣሚም ታዲያ ለከፍተኛ ትችት የተዳረገበት ሁኔታ አለ። ኤብሪቼዜም እንደሚፈለገው አልሆነም። እንዲሁም ካይ ሃቨርስም ተጎድቶ ለረጅም ጊዜ ከሜዳ ርቆ ነበርና አርሰናሎች ዘንድሮ የጎል እድሎችን በመፍጠሩ ረገድ ጥሩ አልነበሩምና በቀጣይ ዓመት የአጥቂ አማካይ ስፍራ ተጫዋች ያስፈርማሉ ተብሎ ይጠበቃል። ጀርመናዊው ጁሊየን ብራንት ደግሞ ስሙ አሁን ከአርሰናል ጋር የተያዘ ይገኛል። ኮንትራትን የማያድስ ከሆነ አርሰናሎች ሊያስፈርሙት እንደሚችሉ ነው የተገለጸው። ተጫዋቹ በአጥቂ አማካይ ቦታ ላይ የሚጫወት ሲሆን በክንፍ መስመር ቦታ ላይ መጫወት ይችላል። ቦሩሲያ ዶርትሙንዶች ጄደን ሳንቾን በነፃ ዝውውር ለማስፈረም ማቀዳቸው ተገልጿል። በቀጣይ ክረምት ታዲያ ተጫዋቹን በነፃ ያስፈርሙታል ተብሎ ነው የሚጠበቀው። ጄደን ሳንቾ ሁለት ጊዜ ወደ ቦሩሲያ ዶርትሙንድ አምርቶ ሁለቱንም ጊዜ ጥሩ የሚባል ጊዜን ማሳለፍ ችሏል። በመጀመሪያው ዝውውርም 73 ሚሊዮን ፓውንድ ማንቸስተር ዩናይትዶች እንዲከፍሉለት ያስገደደውን ብቃት ነው ማሳየት የቻለው። በሁለተኛው ጊዜም ታዲያ ጥሩ የሚባል ጊዜን ከቦሩሲያ ዶርትሙንድ ጋር አሳልፏል። ከዛ ከተመለሰ በኋላ ተጫዋቹ ሊሳካለት አልቻለም። በቼልሲም በአስቶን ቪላም አሁን ታዲያ ተጫዋቹ በነፃ ዝውውር ማንቸስተር ዩናይትድን ስለሚለቅ ቦሩሲያ ዶርትሙንዶች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ተጫዋቹ ደሞዙን ለመቀነስ ፈቃደኛ መሆኑ ተዘግቧል። ነገር ግን ለተጫዋቹ የመፈረሚያ ቦነስ ሊከፍሉት እንደሚችሉ ተዘግቧል። ባርሴሎናዎች ማርከስ ራሽፎርድን ማስፈረም የማይችሉ ከሆነ ሌሎች ወጣት ተጫዋቾች ላይ ሊያተኩሩ እንደሚችሉ እየተዘገበ ይገኛል። አሁን ላይ ባለው ሁኔታ ባርሳዎች ከተጫዋቹ ጋር በጥቅማ ጥቅም ረገድ ተስማምተዋል። ለማንቸስተር ዩናይትድ ግን 30 ሚሊዮን ዩሮን በሙሉ ለመክፈል ፈቃደኛ መሆን እንደሚኖርባቸው የተገለጸው። ይህን ማድረግ የማይችሉ ከሆነ ግን ማንቸስተር ዩናይትዶች ዋጋቸውን መቀነስ አይፈልጉም። ተጫዋቹን ለሌላ ክለብ የመሸጥ እቅድ እንዳላቸው ነው
እየተዘገበ የሚገኘው። አሁን ላይ ባለው ሁኔታ የተጫዋቹ ዝውውር ከባርሴሎና የፕሬዝዳንታዊ ምርጫ በኋላ ተግባራዊ ሊሆን እንደሚችል እየተገለጸ ይገኛል። ባርሳዎች የተጫዋቹን ገንዘብ ወይም ደግሞ የዝውውር ሂሳቡን መክፈል የማይችሉ ከሆነ ግን ሌሎች ሁለት ተጫዋቾችን በእቅዳቸው ውስጥ መያዛቸው ተገልጿል። አንደኛው ለሪያል ቤቲስ እየተጫወተ የሚገኘው አብዲ ኤዛልዙሊ ነው። ይህን ተጫዋች ላይ ታዲያ ባርሳዎች 20% መብት እንዳላቸው ተገልጿል። ሌላኛው ተጫዋች ደግሞ ለሪያል ማዮርካ እየተጫወተ የሚገኘው ቶኒ ቫርጂኒ ነው። በዚህ ተጫዋች ላይም ባርሳዎች 50% መብት እንዳላቸው እየተገለጸ ይገኛል። በተጫዋቹ ላይ ታዲያ የራሳቸው የሆነ መብት ስላላቸው በቀላሉ ሊያስፈርሙት ይችላሉ ተብሎ ይጠበቃል። ማርከስ ራሽፎርድን ማስፈረም የማይችሉ ከሆነ እነዚህ ሁለቱ ተጫዋቾች ወደ ባርሴሎና ሊመጡ እንደሚችሉ ተዘግቧል። የአርሰናልና ሊቨርፑል ስም የተመላላሽ መስመር ተጫዋች እንዲሁም የተከላካይ መስመር ተጫዋች ከሆነው ከናምዲ ኮሊንስ ጋር እየተያዘ ይገኛል። ተጫዋቹ በአሁኑ ሰዓት ለኢንትራንክ ፍራንክፈርት ነው እየተጫወተ የሚገኘው። ጠንካራ ነው። ቦታውን ይዞ በመጫወት ረገድም ጥሩ የሚባል ጊዜን እያሳለፈ የሚገኝ ተጫዋች ነው። እንዲሁም ሁለገብ የሆነ ተጫዋች ነው። በመሃል ተከላካይም በተመላላሽ መስመር ቦታ ላይም መጫወት የሚችል ተጫዋች ነውና ይህንን የ22 ዓመት ተጫዋች ለማስፈረም ሁለቱ ክለቦች ለማስፈረም ፍላጎት ማሳየታቸው ተዘግቧል። ፍራንክፈርቶች ለተጫዋቹ ዝውውር ከ40 ሚሊዮን ዩሮ በላይ ሊጠይቁ እንደሚችሉ ባለፈው ዘገባ ላይ አቅርቤላችኋለሁና ተጫዋቹ ከአርሰናልና ሊቨርፑል ጋር ስሙ መያዙ እንዳስደሰተው ነው የገለጸው። ነገር ግን አሁንም ትኩረቴን በኢንትራንክ ፍራንክፈርት እንደማድረግ ፈልጋለሁ፣ እድገቴን እዚሁ ማፋጠን ፈልጋለሁ ሲል ነው ናምዲ ኮሊንስ የተናገረው። ከሳንድሮ ቶናሊ ጋር በተያያዘ ተጫዋቹን ለማስፈረም የአርሰናል ስም አስቀድሞ የተጠቀሰ ቢሆንም አሁን ግን አርሰናሎች ተጫዋቹን ለማስፈረም የነበራቸውን ፍላጎት ማቋረጣቸው ነው እየተዘገበ የሚገኘው። ነገር ግን ሌሎች ክለቦች ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ኒውካስል ዩናይትዶች ደግሞ የመሸጥ ፍላጎት የላቸውም። እንደውም አዲሱን ቡድናቸውን ሳንድሮ ቶናሊ ላይ መገንባት እንደሚፈልጉ ነው እየተዘገበ የሚገኘው። የሻምፒዮንስ ሊግ ተሳትፎ የተጫዋቹ ቆይታ ላይ የላሱ የሆነ ተጽዕኖ እንደሚኖረው ነው የተገለጸው። ካልሆነ ኒውካስል ዩናይትዶች ከ90 እስከ 100 ሚሊዮን ዩሮ የዝውውር ሂሳብ ሊጠይቁ እንደሚችሉ ተዘግቧል። ዩቬንቱሶች ተጫዋቹን ማስፈረም ይፈልጋሉ፣ ነገር ግን ዋጋው እንደሚወደድባቸው የተገለጸው። ስለዚህ ሌሎች ክለቦች በተለይ ማንቸስተር ዩናይትድ እና ማንቸስተር ሲቲ ተጫዋቹን ለማስፈረም ይፎካከራሉ ተብሎ ይጠበቃል። ሳንድሮ ቶናሊ በቀጣዩ ክረምት ወደ ሌላ ክለብ ሊያመራ እንደሚችል ነው የተዘገበው። ጁቬንቱሶች ዱሳን ቭላሆቪችን አዲስ ኮንትራት ሊያስፈርሙ እንደሚችሉ እየተዘገበ ይገኛል። ፋብሪዚዮ ሮማኖ እንደሚለው ከሆነ ታዲያ ዱሳን ቭላሆቪችና ጁቬንቱስ በአዲስ ኮንትራት ዙሪያ እየተነጋገሩ ይገኛሉ ሲል ገልጿል። ባየር ሙኒኮች ተጫዋቹን ለማስፈረም መጀመሪያ ላይ ፍላጎት አሳይተው ነበር። ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅም ጥያቄ አቅርበው ነበር። ከዛ በኋላ ግን ገፍቶ አልሄዱበትም ሲል ነው የገለጸው። አሁን ላይ ባለው ሁኔታ ተጫዋቹ እዛው በቱሪን ቆይቶ አዲስ ኮንትራት የመፈረም እድሉ ሰፊ ነው ሲል ፋብሪዚዮ ሮማኖ ዘግቧል። ክሪስቲያን ሮሜሮ በቀጣዩ ክረምት ቶተንሃም ሆትስፐርን ይለቃል ተብሎ ይጠበቃል። ተጫዋቹን ለማስፈረም በርካታ ክለቦች ፍላጎት አሳይተዋል። በተለይ ወደ ስፔን ሊያመራ እንደሚችል ነው የተገለጸው። አትሌቲኮ ማድሪድ መጀመሪያ አስቀድሞ ተጫዋቹ ላይ ፍላጎት ያሳየ ክለብ ነው። ሌሎቹ ክለቦችም በተለይ ሪያል ማድሪድ እና ባርሴሎናም ሊፎካከሩ ይችላሉ ተብሎ ይጠበቃል። አሁን ላይ ባለው ሁኔታ ክሪስቲያን ሮሜሮ ቶተንሃም ሆትስፐርን የመልቀቅ እድሉ ሰፊ እንደሆነ ተዘግቧል። አድማጮች አሁን ደግሞ በትናንትናው ዕለት የተደረጉትን ጨዋታዎች እንመልከት። ሊቨርፑል ከሜዳው ውጪ ወደ ቱርክ አምርቶ በጋላታሳራይ 1-0 በሆነ ውጤት ተሸንፏል። ከቆመ ኳስ ነው ጎሉን ያስተናገደው። ቪክቶር ዮሲሜን ኳሱን በማሸነፍ ለቡድን አጋሩ ማሪዮ ሌሚና አሳልፎ ሰጥቶታል። ማሪዮ ሌሚናም ከቅርብ ርቀት ጎሉን ማስቆጠር ችሏል። ሊቨርፑሎች ታዲያ አሁንም የቆመ ኳስን መከላከል እየከበዳቸው ነው የሚገኘው። ጆርጂ
ማማርዳሽቪሊ በርካታ ኳሶችን በማዳኑ በትናንትናው ዕለት ታዲያ በርካታ ጎል ሳይቆጠርባቸው ወጥተዋል። ነገር ግን ሊቨርፑሎች የተሻሉ በርካታ እድሎችን መፍጠር ችለው ነበር። እነዛን እድሎች መጠቀም ባለመቻላቸው ለመሸነፍ ተገደዋል። በርካታ ሙከራዎችንም አድርገዋል። ወደ ጎልም እየቀረቡ ጎል ለማስቆጠር ጥረት አድርገው ነበር። ሊቨርፑሎች አልተሳካላቸውም። ሙሐመድ ሳላህ ትናንትና መጥፎ የሚባል ጊዜ ነው ያሳለፈው ማለት ይቻላል። እንደ አጠቃላይ ሁለቱም ክለቦች 15 ሙከራን ያደረጉ ሲሆን ሊቨርፑሎች 6 ኢላማውን የጠበቀ ሙከራ አድርገዋል። ጋላታሳራዮች ደግሞ 4 ኢላማውን የጠበቀ ሙከራ ነው ያደረጉት። በተለይ በሊቨርፑል በኩል ፍሎሪያን ቨርትስ እና ሂጎ ኤኪቲኬ ያገኙትን እድል ማጠቀም ባለመቻላቸው ሊቨርፑሎች ተሸንፈዋል። ኢብራሂማ ኮናቴ ኳስ በእጅ ነክቷል ተብሎ ያስቆጠሩት ጎል ተሽሮባቸዋል ከሊቨርፑል ስር ማለት ነው። ስለዚህ በቀጣዩ ጨዋታ ጋላታሳራዩን ሊፈትኑ ይችላሉ ብለን ልንገምት እንችላለን። በአስቸጋሪው ስቴዲየም ወደ ኢስታንቡል አምርተው 1-0 በሆነ ውጤት ብቻ ተሸንፈው መመለሳቸው ራሱ ለሊቨርፑሎች መልካም እድል እንደሆነ ነው በርካቶች እየተናገሩ የሚገኙት። አሁንም ግን የመከላከል ችግሩ ሊቨርፑል ላይ ይታያል። የቆሙ ኳሶችን መከላከል እየከበዳቸው ይገኛል። አሰልጣኝ አርነ ስሎት 100ኛ ጨዋታውን አድርጓል። ነገር ግን ማሸነፍ ሳይችል ተመልሷል። ሊቨርፑሎች ታዲያ በቀጣይ ጨዋታ ላይ የተሻለ ውጤት ይዘው ሊወጡ እንደሚችሉ የተገለጸው። ጋላታሳራይ ታዲያ ዘንድሮ 2 ጊዜ ሊቨርፑልን ማሸነፍ ችሏል። ሌላኛው የዕለቱ ተጠባቂ ጨዋታ የነበረው የኒውካስል ዩናይትድ እና የባርሴሎና ጨዋታ ነው። ጨዋታው በአንዳቻ ውጤት ተጠናቋል። ኒውካስል ዩናይትዶች ታዲያ ሙሉን ጨዋታውን ለማሸነፍ ሰከንዶች ነበሩ የቀሩት። ነገር ግን በመጨረሻ ደቂቃ ላይ በተሰራ ጥፋት ምክንያት ማሊክታው ነበር ጥፋቱን የሰራው። ዳኒ ኦልሞ ላይ የተሰጠውን ፍጹም ቅጣት ምት ላሚን ያማል በማስቆጠር ባርሴሎናዎች አንዳቻ በሆነ ውጤት ችለዋል። ትናንትና ኒውካስል ዩናይትዶች የተሻለ እንቅስቃሴ አድርገዋል ብለን መናገር እንችላለን። 16 ሙከራዎችን ያደረጉ ሲሆን ከዛ ውስጥ 4ቱ ኢላማውን የጠበቀ ነበር። ባርሳዎች 9 ሙከራ ያደረጉ ሲሆን 2ቱ ብቻ ነው ኢላማውን የጠበቀውና ኒውካስል ዩናይትዶች ትላንትና ጥሩ ነበር፣ ጥሩ ተንከሳክሰው ነበር፣ ጎል ለማስቆጠር ጥሩ ሙከራ አድርገው ነበር። ነገር ግን ሳይሳካላቸው ቀርቷል። ሃርቪ ባርነስ ነው ለኒውካስል ዩናይትድ አስቀድሞ ጎል ማስቆጠር የቻለው በ86ኛው ደቂቃ ላይ ማለት ነው። ወደ መጨረሻ አካባቢ ነበር ጎሉን ያስቆጠሩት። ለማሸነፍም ተቃርቦ ነበር። ሃርቪ ባርነስ ታዲያ የክለቡ ጀግና ለመሆን ሰከንዶች ሲቀሩት በተሰራው ጥፋት ምክንያት የተገኘውን ፍጹም ቅጣት ምት ላሚን ያማል በማስቆጠር ባርሳዎች ሳይሸነፉ ተመልሰዋል ማለት ነው። አንዳቻ ነው የተጠናቀቀው። በቀጣይ ጨዋታ ታዲያ በሜዳቸው ኑ ካምፕ ላይ ባርሳዎች የተሻለ ነገር ያደርጋሉ ተብሎ ይጠበቃል። አሁንም ጉዳት ባርሴሎናን በከፍተኛ ደረጃ እያስቸገረ ይገኛል። ቢሆንም ግን ሳይሸነፉ መመለስ ችለዋል። በርካታ ነገሮችን የተመለከትንበት የአትሌቲኮ ማድሪድ እና የቶተንሃም ሆትስፐር ጨዋታ ነው። የአሰልጣኝ ኢጎር ቱዶር ቆይታ አሁን አጠራጣሪ መሆኑን ቀጥሏል። በተለይ በትናንትናው ዕለት 5-2 በሆነ ውጤት ሲሸነፉ በ22 ደቂቃ ውስጥ ነበር 4 ጎሎችን ያስተናገዱት። በትናንትናው ዕለት እንዲሰለፍ እድል የተሰጠው ግብ ጠባቂው አንቶኒን ኪንስኪ ለተቆጠሩ 2 ጎሎች ተጠያቂ ነው። በስርዓት ማቃበል ባለመቻሉ ኳስን አርቆ መምታት ባለመቻሉ ወይንም ደግሞ ለቡድን አጋሮቹ መስጠት ባለመቻሉ ጥፋት ሰርቷል። ከ17 ደቂቃ በላይ በሜዳ ውስጥ አልቆየም፣ ተቀይሮ ወጥቷል። ይህ ታዲያ ለተጫዋቹ ስለንቦና ትልቅ ኪሳራ ሊሆን እንደሚችል የተገለጸው። ይህንን ተከትሎ አሰልጣኝ ኢጎር ቱዶር በበርካቶች እየተተቸ ይገኛል። ወጣቱን ግብ ጠባቂ በእንደዚህ አይነት መልኩ ቀይሮ ማውጣቱ በተጫዋቹ የራስ መተማመንና ስለንቦና ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል ነው የተገለጸው። እንደነገርኳችሁ በ22 ደቂቃ ውስጥ ነው 4 ጎሎች የተቆጠሩት። ማርኮስ ሎሬንቴ መጀመሪያውን ጎል አስቆጥሯል። የሚኪ ቫንድቬንን ጥፋት ተከትሎ ደግሞ አንቷን ግሪዝማን ሁለተኛውን ጎል አስቆጥሯል። ሁሊየን አልቫሬዝ 2 ጎሎችን ማስቆጠር ችሏል። ጉግሊሞ ቪካሪዮ ተቀይሮ ቢገባም ከዛ በኋላ 2 ጎሎችን አስተናግዷል። በአጠቃላይ ፔድሮ ፖሮና ዶሚኒክ ሶላንኬ ለቶተንሃም ሆትስፐር 2ቱን ጎሎች አስቆጥሯል። ከመሸነፍ መታደግ ባይችሉም ማለት ነው። እንዳጠቃላይ ሌላኛውን የአትሌቲኮ ማድሪድ ጎልን ሌኖርማንድ ነው ያስቆጠረውና እስከ እረፍት ታዲያ 4-1 በሆነ ውጤት እየመሩ ነበር መውጣት የቻሉት። ከእረፍት መልስ ሁለቱም ክለቦች አንዳንድ ጎል አስቆጥረዋል። አትሌቲኮ ማድሪድ ታዲያ 5-2 በሆነ ውጤት አሸንፏል። ቀጣዩ ጨዋታ በቶተንሃም ሆትስፐር ስቴዲየም ነው የሚደረገው። በዛ ሜዳስ ምን እንመለከታለን የሚለው በእለቱ የምናይ ነው የሚሆነው። እንዳጠቃላይ ግን በትላንትናው ዕለት ጥሩ
ተፎካክረው ነበር ቶተንሃም ሆትስፐሮች። ሁለቱም 11 ሙከራ ያደረጉ ሲሆን አትሌቲኮ ማድሪዶች 7 ኢላማውን የጠበቀ ሙከራ አድርገዋል። በተቃራኒው ደግሞ ቶተንሃም ሆትስፐሮች ደግሞ 5 ኢላማውን የጠበቀ ሙከራ ነው ያደረጉት። አሰልጣኝ ኢጎር ቱዶር ታዲያ አሁን ከፍተኛ የሆነ ስራ ይጠብቀዋል። የቶተንሃም ሆትስፐር አሰልጣኝ ኢጎር ቱዶር ታዲያ ከግብ ጠባቂው ኪንስኪ ጋር በተያያዘ ትችት እንደደረሰበት ነግሬያቸዋለሁና ከዚህ ጋር በተያያዘ እሱ ምላሽ ሰጥቷል። ኪንስኪን ማጫወቴ ትክክል ነበር፣ እሱ ተሰጥኦ ያለው ግብ ጠባቂ ነው ሲል ነው የገለጸው። ነገር ግን ጨዋታው ከጀመረ በኋላ የሆነ ነገር ተፈጠረ። በ15 ዓመቴ የአሰልጣኝነት ቆይታዬ እንደዚህ አይነት ነገር አልተመለከትኩም ሲል ነው ኢጎር ቱዶር የተናገረው። እሱን ቀይሬ ያሰጣውት ደግሞ ራሱን ለመጠበቅ ሲል ነው ኢጎር ቱዶር የተናገረው። ከዛ በተረፈ ለቶተንሃም ሆትስፐር ትክክለኛው አሰልጣኝ እንደሆነ የሚያምን እንደሆነ ተጠይቆ ነበርና በዚህ ጉዳይ ላይ ምንም መናገር አልፈልግም ሲል ነው የገለጸው። በኔጌቲቭ በኩል ማሰብ አልፈልግም፣ ብዙ ችግሮች አሉ፣ በእነዚህ ችግር ውስጥ ሁላችንም ተጠያቂዎች ነን ሲል ነው ኢጎር ቱዶር የተናገረው። ከዛ በተረፈ ግን እኔ ለቶተንሃም ሆትስፐር ትክክለኛው ሰው ነኝ ብዬ አስባለሁ ሲል ነው ኢጎር ቱዶር የተናገረው። ሌላኛው በርካታ ጎል የተመለከትንበት ጨዋታ የአታላንታና የባየር ሙኒክ ነው። ባየር ሙኒክ ጨዋታውን ጨርሶ ተመልሷል ማለት እንችላለን። ከሜዳው ውጪ 6 ጎሎችን ማስቆጠር ታዲያ ለአታላንታ ጨዋታው ይከብደዋል ተብሎ ይጠበቃል። ስታኒሲች 1 ጎል በ12ኛው ደቂቃ ላይ አስቆጥሯል። ማይክል ኦሊሴ በ22ኛውና በ64ኛው ደቂቃ ላይ 2 ጎሎችን አስቆጥሯል። ሰርጅ ናብሪ በ25ኛው፣ ኒኮላስ ጃክሰን በ52ኛው እንዲሁም ጀማል ሙሲያላ በ67ኛው ደቂቃ ላይ አንዳንድ ጎሎችን አስቆጥረዋል። በአጠቃላይ 6 ጎሎችን አስቆጥረዋል። ባየር ሙኒኮች ከመሸነፍ ያልታደገቻቸውን 1 ጎል ፓሳሊች በጭማሪው ሰዓት አስቆጥረዋል። እንደ አጠቃላይ ባየር ሙኒክ በትላንትናው ዕለት ሙሉ በሙሉ ተቆጣጥሮ ነበር ማለት ይቻላል። 25 ሙከራ አድርገዋል። 13ቱ ኢላማውን የጠበቀ ነው። ኤክስጂያቸውም 5 ጎል ነበር ወይም ደግሞ 4.5 ነው። በትላንትናው ዕለት ታዲያ 6-1 በሆነ ውጤት አሸንፈው የመጀመሪያ ጨዋታቸውን ጨርሰው ተመልሰዋል ማለት እንችላለን። የሁለተኛውንም ጨዋታ እንደጨረሱት መናገር ይቻላል። በትላንትናው ዕለት የተደረጉት የሻምፒዮንስ ሊግ ጨዋታዎች በዚህ መልኩ ተጠናቀዋል። ዛሬም ተጠባቂ ጨዋታዎች ይደረጋሉ። የመጀመሪያው ታዲያ አስቀድሞ የሚደረግ ጨዋታ ነው። እሱ ታዲያ በአርሰናልና በባየር ሊቨርኩሰን መካከል የሚደረግ ጨዋታ ነው። ይህ ጨዋታ ምሽት 2:45 ላይ የሚጀምር ነው የሚሆነው። ይህ ታዲያ ሌሎቹን ጨዋታዎች ለመመልከትም ለአርሰናል ደጋፊዎች መልካም ሰዓት ያደርገዋል። 2:45 ላይ ይጀምራል። በባይ አሬና ባየር ሊቨርኩሰን አርሰናልን የሚያስተናግድ ነው የሚሆነው። ሁለቱ ክለቦች ታዲያ በ21ኛው ክፍለ ዘመን ሳይሸነፉ ዋንጫ ማሸነፍ የቻሉ ክለቦች ናቸው በየሊጋቸው። አርሰናል በፕሪሚየር ሊጉ ሳይሸነፍ ዋንጫ ማንሳቱ ይታወሳል። ባየር ሊቨርኩሰንም የቡንደስሊጋውን ዋንጫ ሲያሸነፍ ሳይሸነፍ ነበር ዋንጫውን በእጁ ማስገባት የቻለው። አሁን ታዲያ ሁለቱ ክለቦች በሻምፒዮንስ ሊግ ተገናኝተዋል። የሚኬል አርቴታው አርሰናል በሻምፒዮንስ ሊጉ ጥሩ የሚባል ጊዜን እያሳለፈ ይገኛል። 8ቱንም ጨዋታ አሸንፏል። 23 ጎሎችን አስቆጥሯል። 4 ጎል ብቻ ነው የተቆጠረበት። የዘንድሮን የሻምፒዮንስ ሊግ ዋንጫም ያሸንፋል የሚል ከፍተኛ የሆነ ግምት ተሰጥቶታል። የሚፈጠረውን ነገር ታዲያ ወደፊት የምንመለከት ነው የሚሆነው። ይህንን ጨዋታም ያሸንፋል የሚል ከፍተኛ የሆነ ግምት ተሰጥቶታል። አርሰናሎች ታዲያ በቅርቡ ጥሩ የሚባል ጊዜን እያሳለፉ ይገኛሉ። 4 ጨዋታዎችን በሁሉም ውድድሮች በተከታታይ ማሸነፍ ችለዋል። በሻምፒዮንስ ሊጉ ከሜዳቸው ውጭም ሆነ በሜዳቸው በርካታ ጎሎችን ማስቆጠር የቻሉበት የውድድር ዓመት ነው ብለን የውድድር ዓመት ማሳለፍ ችለዋልና በዛሬው ዕለት ባየር ሊቨርኩሰንን በባይ አሬና የሚገጥሙ ይሆናል። ባየር ሊቨርኩሰኖች ካለፉት 5 ጨዋታዎች አንዱን ብቻ ነው ያሸነፈው። በሜዳው ግን በ6 ጨዋታዎች አልተሸነፈምና ጥሩ የሚባል ጉዞን እያደረገ ይገኛል። በጉዳት ምክንያት ግን በርካታ ተጫዋቾችን አጥተዋል። አርሰናሎች በጉዳት ምክንያት የሚያጡት ተጫዋች ምናልባትም ማርቲን ኦዴጋርድ እና ሚኬል ሜሪኖ ብቻ ሊሆኑ እንደሚችሉ የተገለጸው። እነ ዴክላን ራይስ እንዲሁም ሪካርዶ ካላፊዮሪ፣ ሊያንድሮ ትሮሳርድ አብረው ከቡድኑ ጋር ወደ ጀርመን ስላመሩ የመጫወት እድል እንደሚኖራቸው ነው የተገለጸው። እነ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ጋብሪኤል ማጋሌሽ እረፍት እንደተሰጣቸው ነው የተገለጸው። ዊሊያም ሳሊባ ይመለሳል ተብሎ ይጠበቃል። በአጠቃላይ ባየር ሊቨርኩሰን ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል።
የዕለቱ ተጠባቂ ጨዋታ በሪያል ማድሪድ እና ማንቸስተር ሲቲ መካከል የሚደረግ ጨዋታ ነው። በርካቶች ሲቀልዱ ታዲያ በዚህች ምድር ላይ የማይቀሩ ነገሮች ብሎ የጠቀሷቸው ነገሮች አሉ። አንደኛው ሞት ነው፣ ሁለተኛው ግብር ነው፣ ሶስተኛው ደግሞ የሪያል ማድሪድ እና ማንቸስተር ሲቲ በሻምፒዮንስ ሊግ ላይ መገናኘት ነው በማለት እየቀለዱ ይገኛሉ። ባለፉት 5 ዓመታት ወይም ደግሞ የዘንድሮን ጨምሮ ለአምስተኛ ተከታታይ ጊዜ ሁለቱ ክለቦች ተገናኝተዋል። ዘንድሮ የሚፈጠረው ነገር የምንጠብቅ ነው የሚሆነው። ሁለቱም በየሊጎቻቸው ሁለተኛ ደረጃ ላይ ተቀምጠዋል፣ በፕሪሚየር ሊጉና በላሊጋው ማለት ነው። ዘንድሮ ማንቸስተር ሲቲዎች ከሜዳቸው ውጪ ሳንቲያጎ ቤርናቤው ላይ 2-1 በሆነ ውጤት አሸንፈው መምጣታቸው ይታወቃል፣ በመጀመሪያው ጨዋታ ማለት ነው። ዛሬ የሚፈጠረው ነገር እንጠብቃለን። በጉዳት ምክንያት ሪያል ማድሪዶች በርካታ ተጫዋቾችን ሊያጡ ይችላሉ፣ አጠራጣሪ የሆኑም አሉ። ሮድሪጎ ከስብስቡ ውጪ ነው። ቪኒሺየስ ጁኒየር በዚህ ጨዋታ ላይ የራሱን የሆነ አስተዋጽኦ ያበረከታል ተብሎ ይጠበቃል። ኤርሊንግ ሃላንድም ወደ ልምምድ ተመልሷል። በዚህ ጨዋታ ላይ ሊሳተፍ እንደሚችል ነው እየተገለጸ የሚገኘው። ሁለቱ ክለቦች በቅርቡ በተደጋጋሚ ተገናኝተዋል፣ እየተፈራረቁ ነው በመሸናነፍ ላይ የሚገኙትና ዛሬ የሚያደርጉት ጨዋታ ይጠበቃል። የመጀመሪያው ጨዋታ ሳንቲያጎ ቤርናቤው ላይ ይደረጋል። ሪያል ማድሪዶች ዛሬ ጥሩ ውጤት ይዘው ይወጣሉ ወይንስ ደግሞ ማንቸስተር ሲቲ ከሜዳው ውጪ መልካም ውጤት ይዞ ይመጣል የሚለውን በኋላ እንመለከታለን። ሌላኛው የዕለቱ ተጠባቂ በአውሮፓ ሻምፒዮናው ፒኤስጂ እና በዓለም ሻምፒዮናው ቼልሲ መካከል የሚደረግ ጨዋታ ነው። ፒኤስጂዎች ታዲያ በሊግ 1ም ውጤት እየራቃቸው ይገኛል። በሞናኮ ተሸንፈዋል። ባለፈው በሊግ 1 ያላቸው የነጥብ ልዩነት አሁን ወደ 1 ዝቅ ብሏልና በሻምፒዮንስ ሊጉ መልካም ውጤት ለማስመዝገብ ዛሬ ጥረት ያደርጋሉ ተብሎ ይጠበቃል። ፒኤስጂዎች ከእንግሊዝ ክለቦች ጋር ያላቸው ሪከርድ ምርጥ የሚባል ነው። በሌላ በኩል ደግሞ ቼልሲዎች ከፈረንሳይ ክለቦች ጋር ምርጥ የሚባል ሪከርድ አላቸው። የትኛው ሪከርድ በዛሬው ዕለት ይሰራል የሚለውን የምንመለከት ይሆናል። ፒኤስጂዎች ታዲያ ለ14 ተከታታይ ዓመት በ16 ውስጥ ወይም ደግሞ በጥሎ ማለፍ ውስጥ መሳተፍ ችለዋል። ዛሬ የሚፈጠረው ነገር እንጠብቃለን። ባለፈው በዓለም ሻምፒዮና ላይ ቼልሲዎች ማሸነፋቸው ይታወቃል ፒኤስጂንና ፒኤስጂዎች ያንን ውጤት ለመበቀል ዛሬ ወደ ሜዳ ሊገቡ ይችላሉ ተብሎ ይጠበቃል። በጉዳት ምክንያት ስቴቫኦና የተከላካይ መስመር ተጫዋቾች ላይሰለፉ እንደሚችሉ ተገልጿል። በፒኤስጂ በኩል ፋቢያን ሩይዝ በዚህ ጨዋታ ላይ ላይሳተፍ እንደሚችል ነው የተገለጸው። በአጠቃላይ በኋላ የሚፈጠረው ነገር የምንመለከት ይሆናል። ሌላኛው ቀሪ አንድ የሻምፒዮንስ ሊግ ጨዋታ ደግሞ በቦዶ ግሊምትና በስፖርቲንግ መካከል የሚደረግ ጨዋታ ነው። እነዚህን ጨዋታዎች እንድትከታተሉ እየጋበዝኩ ለዛሬ ያዘጋጀውላችሁን በዚሁ አጠናቅቄያለሁ።